ቱ ቱ ቱ መግማማት ማለት አሁን ነው። የወንድሙን እርሻ ወንድሙ ቢያርሰው አሳምረው እንጂ መች አበላሸው። እኔ ምለው የቡታጅራ ዩቲዩበሮች ግን ጉዳቸው አያልቅ። አብርሽ ብሎ ያተረፈውን እንደምታዩት ኤፍሬም ተቀብሏል። አታምጣው ስለው አምጥቶ ቆለለው አሉ። ደግሞ የኤፍሬም የአብርሽ ኮሜንት የወንድሙን እርሻ ወንድሙ ቢያርሰው አሳመረው እንጂ መች አበላሸው ብሎ አልኮመተም። ምንድን ነው አይኔ ነው ወይስ ደግሞ በግሩፕ ነው በቃ የምትቀባበሉት ሴቶች ወንዶች? በጣም የሚገርም ነገር እኮ ነው። እንደው ምን አይነት ጊዜ ላይ ነው የደረስነው ግን በእናታችሁ። እኔ ግራ ገባኝ። ምን አይነት በርግጥ እንደዚህ አብረው የሆነ ነገር ቪዲዮ ስለሰሩ የእውነት ፍቅር ጀምረዋል ማለት አይደለም አውቃለሁ። ምክንያቱም የዩቲዩበሮች ህይወት አብዛኛውን ማስመሰልና ውሸት ስለሆነ ግልጽ ነው። ግን እኔ እግዚአብሔርን ነው ብላችሁ አሁን ፍቅር ከአብርሽ ጋር ፍቅረኛ እንደነበረች ነው ሁላችንም የምናውቀው። ሁላ ልጅ እንደነበራቸው ራሱ እየተወራ ነበር። ግን ልጅቷ ደግሞ የፉፉና ቁጭ አለችና ኤፍሬምና ፍቅር ምንድን ነው እየሰሩ ያሉት? ልጅቷ እኔ እንጃ አድጋ ነገ ምን ትላታለች የሚለው ነገር ያሳስበኛል። አብዛኛውን ሰው ልተቻቸው እንደፈለጉ መሆን ይችላሉ፣ መፍታቸው ነው። ፍቅርን በጣም መወዳት ልጅ ናት። በፊት ገና ከአብርሽ ጋር ከመጣች ጊዜ ጀምሮ ያን ቅሌቷን ያን እብደቷን በጣም በቃ መወድላት ልጅ፣ ከአብርሽ ጋር በጣም በቃ የሚግባቡ በስራቸው ማደንቃቸው፣ በጣም የምከታተላቸው። ተለያዩ ሲባል በጣም ከነሱ እኩል ነው ያዘንኩት፣ ከነሱ እኩል ነው የከፋኝ። ህይወቷም ያው ብዙ በውጣ ውረዶች የተሞላ አስቸጋሪ፣ ያው እግዚአብሔር ይመስገን ልጅ ሰጧታል። በልጅ ተባርካለች። ጥሩ ጤነኛ የሆነች ቆንጆዬ ልጅ ተሰጧታል እግዚአብሔር ይመስገን ብላ ፈጣሪዋን እያመሰገነች ባጣችው ነገር እያማረረች ሳይሆን በተሰጣት ነገር ባገኘችው ነገር ደስተኛ ሆና እያመሰገነች እየኖረች ነው። ግን ብዙ ፈተናዎች አልፋለች እና አልጠላትም። ግን ሀገሪቱ ላይ ወንድ የጠፋ ይመስል እዛው በዛው የምሬ ነው እሮት ያነሳችሁ ሻ ታውቃላችኋል። እንደዛ ማለት ነው። እዛም እዚህም ያም ይሄም ጎረቤትም ዘመድም እህትም ወንድምም አባትም እንደዛ አይነት ነገር ነው እየሆነ ያለው ነገር እና በእርግጥ እንዲህ አበባ ስለተሰጣጡ አብረው ስለዘፈኑ አብረው ቪዲዮ ስለሰሩ አብረው ስለዋሉ ስላደሩ ሌላ ታሪክ አለ ወይ ሌላ ነገር ተፈጥሯል ማለት አይደለም። ግን ሁኔታቸው በቃ አክት የሚያደርጉት ወይ ደግሞ የሚሰሩት ቪዲዮ ልክ እሱ እሷን እንደሚያፈቅራት እሷ እሱን እንደምታፈቅረው ምናምን ነገር ነውና ምንድነው ትምህርቱ? የምታስተላልፉት ነገር ምንድነው የሚለው ነገር እኔ ግራ ይገባኛል። ትውልዱን ወዴት እየወሰዳችሁት ነው? ነገ ቆንጅዬ ልጅ አለችሽ። እች ልጅ ካንቺ ምንድነው የምትማረው? ነገ ያንቺን ቪዲዮ ስታየው ምን አይነት ነገር እንዲኖራት ነው የምትጠብቂው? የምሬ ነው። ለልጆች ጥሩ ነገር እየሰራን ካልሄድን የምሬ ነው። ትምህርት ቤት ራሱ ያበሽቋቸዋል። መበሻሸቅ አለ፣ አንገት መድፋት አለ። እናት አሁን ለምሳሌ እኔ ተማሪ ነኝ ብላችሁ እናቴ መጥፎ ነገር እያደረገች ሚዲያ ላይ የምትወጣ ከሆነ አባቴም እንደዛው የሚያደርግ ከሆነ ተማሪዎች የሚያዩትን ነገር መጠው እኔ ጥሩ እንኳን ብሆን በቃ በእናቴ በአባቴ ምክንያት ወይ ደግሞ እናቴና አባቴ በሚሰሩት ወይ ደግሞ እናቴ ብቻ በምትሰራው ጥሩ ያልሆነ ተገቢ ያልሆነ ነገር እኔንም ኢግኖር ያደርጉኛል፣ ያሸማቀቁኛል ምናምን ነገር እና ፍቅርስ የምታደርጊው ነገር ትክክል ነው ወይ? ነገ ልጅሽ አድጋ ትምህርት ቤት ትገባለች አይደል? ያኔ መጠቋቋሚያ ትሆንብሻለች ለምትሰሪው ነገር ጥንቃቄ። በእርግጥ ሰው አልገደልሽም፣ ነፍስ አላጠፋሽም፣ ክፉ ነገር አልሰራሽም፣ ሰው ላይ ሰውን አልበደልሽም፣ ሰውን አልገፋሽም፣ ምንም ችግር የለውም። ግን እንዴት ነው አንቺ ድሮ የነበረው ባልሽ እንበል፣ ያው አብራችሁ ብዙ ጊዜ ቆይታችኋል። ከድሮ ባልሽ ጋር ተፋታሽ። ከዛ ደግሞ ዞር ብለሽ ከሆነ አመት በኋላ ከሆነ ጊዜ በኋላ ደግሞ ወንድሙን መያዝ እንደው ምን ያስተምራል? እስኪ በእናታችሁ እግዚአብሔርን እስኪ እናንተ ዝም ብላችሁ ፈረዱትና ስለምወዳት ብዬ ይህንን ነገር ዝም ብዬ ማለፍ አልፈልግም። አንደኛ የማይሆን ህይወት ጀምራ በሃይማኖቷ እንኳን የምሬን ነው እግዚአብሔርን የምሬን ነው እምነት የእውነት እኔ እንጃ እምነት ከእግዚአብሔርን መፍራት ነው በቃ። እና ፍቅር ከእግዚአብሔር ይጀምራል። ከፈጠራችሁ ፈጣሪ ነው የሚጀምረው። እና ያ ነገር አንደኛ ከሙስሊም ጋር ማይሆን ህይወት ውስጥ ገብታ እንዳያችሁት በምን አይነት ሁኔታ እንደተለያየች ታውቃላችሁና፣ ሁለተኛ ነገር ደግሞ አሁን ይሄ
ምንን ያስተምራል? ምንን ያሳያል? እና የገረመኝ ደግሞ የአብርሽ ነገር የወንድሙን እርሻ ወንድሙ ቢያርሰው አሳመረው እንጂ መች አበላሸው ብሎ እንግዲህ ኮሜንት ጽፏል። አንዱ ደግሞ በሉ እርሻው የሚታረስና ዘሩ ሲዘራ እንትን ፍሬው ሲያፈራ እኔም ልካፈል እመጣለሁ፣ እኔም እካፈላለሁ፣ ድርሻዬ ይሰጠኝ እያለ ነበርና እንግዲህ አሽሙሩ ገብቷቸዋል። እርሻ ምን እንደሆነ ማሳረስ ማረስ ምን እንደሆነ በግልጽ ይናገራል። ይሄን ነገር ልክ እንደ ጀብድ እግዚአብሔር ምስክር፣ እኔ ደግሞ ማለት ነው ሌላ የፌክ አካውንት ነው አብርሽ አይደለም ብዬ ገብቼ 2-3 ደጋግሜ ያየሁት እሱ ራሱ ነው። ይሄ ምን ማለት ነው? ምንን ያስተምራል? እና አንዳንድ ሚዲያ ቀላል በቃ ስማርትፎን ስልካችን ላይ ስላለ ብቻ ዝም ብለን በዚህ ልክ መግማማት፣ በዚህ ልክ በቃ ከባህል ያፈነገጠ ነገር መናገር፣ ከባህል ያፈነገጠ ነገር ማድረግ በጣም ነውር ነው። ነውር እግዚአብሔር፣ እኔ በጣም ቅፍፍ አለኝ። በእርግጥ ቪዲዮ መከታተል እኔ አቆሚያለሁ። መጀመሪያ ከአብርሽ ጋር የነበረች ሰዓት ላይ በጣም አያት ነበር። ከዛ ደግሞ ተመልሳ ስትመጣ ሁኔታዋ በጣም አሳዝኖኝ በጣም ስለምወዳት ተከፍታ ተጎድታ ሳያት እሷን መከታተል ጀመርኩ። ከዛ ከፉፉ ጋር ሆነውም መጨረሻቸው እንደዚህ እንደሚሆን ቀድሜ ራሱ ስለፈልፍ ነበር እኔ እግዚአብሔርን። በቃ ይሄ ፍቅር ይጀመራል፣ እሺ ተጀምሯል፣ አዎ ግን ማብቂያው ደስ አይልም ብዬ ተናግሬ ነበር። የተንቢን ራሱ ወቅሻት ነበረ። ምክንያቱም ያፈቅርሻል ታፈቅሪዋለሽ ምናምን ብላ እጅ ለእጅ አያይዛቸው የሄደችው ያኔ እሷ ነበረች። እንዴት በሃይማኖት ቀልዳለው እያወቀች የሱንም የሷንም እንዴት እንዲት አደርጋለች? ታያላችሁ መጨረሻቸው ምን ሊሆን እንደሚችል ብዬ ተናግሬ ነበር። ያልኩት ነገር ከአንድ ሁሉም በአንድ ላይ ነው የሆነውና ይሄንን ነው ምላችሁና አሁን ደግሞ እየሄዱት ያለው መንገድ ደስ አይልም። ለነገሩ በአብርሽ ነው የወጡት እና ምን ልላችሁ ነው እሷን ከዛ የነ ኤፍሬምን ከኤፍሬም ጋር የሆነ ነገር ሲጀምሩ ምናምን የሆነ ነገር ሁኔታው ደስ አለለኝ ሲል በቃ ማየት አቆምኩኝ ማለት ነው። ከኤፍሬም ጋር ያለውን ነገር ብዙም ማየት አልፈለኩም። በቃ አልፈለኩም። ለምን የወንድሙን ለወንድሙ እንዴት አይነት ነገር ነው? እግዚአብሔርን የሆነ ለማመን ለመስማትም እኮ ይከብዳል። እንኳን ኢትዮጵያ ውስጥ ሌላ ዓለም ላይ የወንድሙን እንኳን የወንድምን ማለት ነው የጓደኛህን ሚስት አትመኝ ይላል እኮ። የጓደኛሽን ባል አትመኝ ይላል። እንኳን በአድ 10,000 በአድ የሆነችው ጓደኛሽን ባል አትመኝ። በቃ በጣም ሩቅ ምንም የስጋ ዝምድና የሌለህ ጓደኛህን ሚስት አትመኝ ይላል። እና ይሄ ነገር እያለ እንዴት ነው አብርሽስ እንዴት ነው አምኖ ተቀብሎ? እኔ እንጃ ብቻ ግራ ያጋባል። እንደው ለድራማም ቢሆን የሚሰራው ነገር ቢታወቅ ጥሩ ነገር ደህና ነገር ሰርታችሁ ብታልፉ የተሻለ ነው ብዬ ነው የማስበው። ከቪዲዮ ኮሜንቱ በጣም ስላስገረመኝ ነው ይሄንን ቪዲዮ ልሰራ የቻልኩት። ለማንኛውም ፍቅር አንቺ ይሆነኛል ይጠቅመኛል ያልሽውን ነገር አድርጊ። ግን ያው የምናደርገውን ነገር እያወቅን ብናደርግ የተሻለ ነው ብዬ ነው የማስበው። ስልክ ስላለን ካሜራ ስላለን ታዋቂ ስለሆንን ዝም ብለን ያልሆነ ነገር እንፖስታለን ማለት አይደለም። ይሄ ነገር ትክክል አይደለም ብዬ ነው እኔ ሀሳብ አስተያየት የምሰጠው። የአብርሽ ደግሞ ይገርም። ለማንኛውም ግን እናንተስ ምን አይነት ሀሳብ አስተያየት አላችሁ? ብዙዎቻችሁም ቲክታክ ላይ እኔ እንደፈለጉ ይስሩ ማለት እኔ ማየት አቆምኩኝ ባጭሩ። ለምን እንዴት አብርሽና ኤፍሬም ወንድማማቾች ናቸው። ከአብርሽ ጋር የጦፈ ፍቅር ውስጥ ነበረች እች ልጅ። ስለዚህ በአንድ አመት ልዩነት ውስጥ እንደዚህ ይቻላል እንዴ? ወንድም ጋር እንደዚህ መላላጥ ይቻላል እንዴ ብዬ በጣም ተገርሜ ተደንቄ ነው እያየሁ እየሰሙ የነበረውና ከዛ በኋላ ያው ብዙ ሰዎች ጥያቄ እያነሱ ነበር። እንዴት ነው እኔ እንጃ ለመስማት ራሱ እኮ ይከብዳል። እናንተ አስባችሁታል? የወንድማችሁ የትሽም ባል አንቺ ካንቺ ጋር ሲሆን ማለት ነው ወይ ደግሞ ወንድ ከሆንክ ደግሞ በቃ የወንድምህ ሚስትና ወንድምህ በስማ እንደው የት ዓለም ላይ የት ሀገር ላይ ነው እንደዚህ? ለማንኛውም እንደው የጤና ያርግላችሁ ብዬ ነው የማልፈው። እናንተስ ምን ተሰማችሁ? ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።